ይህ ምስል ከተቀረጸ ዛሬ 34ኛ ዓመቱ ነው። የሻቢያ ታጣቂዎች አስመራ ሲገቡ የከተማው ኗሪ እየጨፈረ የተቀበለበትን ቪዲዮም ነው። ከ34 ዓመታት በፊት በዛሬው ዕለት ግንቦት 16 1983 ዕለተ ዓርብ ሻቢያን እየጨፈረ የተቀበለው የአስመራ ሕዝብ እየተረገጠ መገዛት ከጀመረ ዛሬ 34ኛውን ግንቦት ደፈነ። እነሆ የ30 ዓመቱ ትጥቅ ትግል ካበቃ 34 ዓመት ሞላው። ኤርትራውያን አዲስ መታወቂያ ይዘው በአዲስ ጭቆና ውስጥ ከገቡ ይሄኛው ግንቦት 34ኛቸው ነው። አንድ የ34 ዓመት ኤርትራዊ በአገሩ ውስጥ ከኢሳያስ ውጪ ፕሬዝዳንት ከህግዴፍ በስተቀር ፓርቲ ከኤርቲቪም ሌላ ቴሌቪዥን አይቶ ያውቅም። በርግጥም ያቺ ወጣት ሀገር በአንድ አዛውንት ፕሬዝዳንት መመራት ከጀመረች 34 ግንቦት 16ቶች ነጉደዋል። ኢሳያስ አፈወርቂ አብርሃ ሀገረ ኤርትራ የተሰኘችን ምድር አንቀጥቅጠውና ቀጥቅጠው መግዛት ከጀመሩ ለታንስቶ ዓለም ብዙ ተአምር አይታለች። ዋናም ምክትልም አምላክም አማላጅም ፕሬዝዳንትም ንጉስም ምክር ቤትም ሊቀመንበርም ሰማይም ምድርም ሆነው በኤርትራ በከረሙባቸው ባለፉት 34 ግንቦቶች የዓለም የህዝብ ቁጥር በ3 ቢሊዮን ጨምሯል። የምስራቅ አፍሪካ ህዝብ ከነበረበት 190 ሚሊዮን ገደማ በ167 በመቶ አድጎ ግማሽ ቢሊዮን ደርሷል። ንቅንቅ ያላሉት ኢሳያስና መንበራቸው ናቸው። አምበልብሊ 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 ባንዲራይ አምበልብሊ አምበልብሊ መንግስቱ ኃይለ ማርያም አገራቸውን ጥለው በኤርትራ ክፍለ ሀገር የነበረ በመቶ ሺህ የሚቆጠር ሰራዊታቸውን የሻቢያ ራት አድርገው ወደ ዚምባብዌ ከፈረጠጡ ከ3ኛው ቀን አንስቶ ኢሳያስ አፈወርቂ ኤርትራን ጨምድደው መግዛት ጀመሩ። በ45 ዓመት የጉልምስና ዘመን ላይ የተቀመጡበት መንበራቸው የ80 ዓመት አፋፍ ላይ ሆነውም አልከዳቸውም። ኤርትራውያንም ጨፍረው የተቀበሉትን ታግለው ያነገሱትን አገዛዝ ራሳቸው ላይ ጭነው የወታደራዊ ግዳጅ የስደት የሞትና እስር ቤተኛ የሆኑበትን 34ኛውን ግንቦት ዛሬ እያከበሩ ናቸው። አስገራሚው ነገር ይሄው ነው። ነፃነታችንን አገኘን የሚሉት ኤርትራውያን የነፃነት በዓላችን የሚሉትን ቀን እንኳን በአገራቸው ለማክበር የሚያስችል ነፃነት የላቸውም። ነፃ ወጣን የሚሉት ሰዎች የነፃነት የሚሉትን ቀን ለማክበር ነፃ አውጫችን የሚሉት መንግስት በአገራቸው እንዲያከብሩት አልፈቀደላቸውም። አፍሪካዊቷ ሲንጋፖር ሆናለሁ ብላ የዛተችው ኤርትራ አፍሪካዊቷ ሰሜን ኮሪያ ሆና የተገለለችና የተወገዘች የሆነችበትን መሰረት የጣለችው የዛሬ 34 ዓመት በግንቦት አጋማሽ 16ኛው ቀን ላይ ነበር። አፍሪካዊቷ እስራኤል የቀይ ባህሯ ስዊድን ሆናለሁ ብላ የፎከረችው ኤርትራ የአፍሪካና የአፍሪካ ቀንድ መናጢ ድሃ የሚል ስያሜ ውስጥ ከገባች 34ኛው ግንቦት መቆጠር ጀምሯል። ኤርትራ የተባለች ሀገር ከሁሉም ጎረቤቶቿ ጋር ደም የተቃባችው ከዛሬ በፊት በነበሩት 34 ግንቦቶች ውስጥ ነው። ለነጻነት በሚል በሳህል በረሃ መፍሰስና መከስከስ የጀመረው የኤርትራውያን ደምና አጥንት በሃኒሽ ደሴቶች፣ በራስ ዱሜራ ኮረብታዎች፣ በባድመ ተራሮች፣ በኩምሩክ ሸለቆች፣ በኮንጎ ጫካዎች በከንቱ ቀርቷል። ኢሳያስ ኤርትራን ከሁሉም ጎረቤቶቿ ጋር የምትጋጭና ጦረኛ አድርገው ማስቀመጣቸው እውነት ቢሆንም ሁሉንም ጎረቤቶቻቸውን ወረው በሁሉም ተሸንፈዋል የሚለው ሐቅ ቢሆን ከአብይ አህመድ ውጪ የራሱን ህዝብ ለመጨፍጨፍ የተባበራቸው አንድም ጎረቤት ግን የላቸውም። በየመንም በሱዳንም በጅቡቲም በኢትዮጵያም ሲዋጉ ሴት ደፋሪ ብርጌድ ይዘው ዕቃ ዘራፊ ክፍለ ጦር አሰማርተው የሀገራቸውን ህዝብ እንዲወጉ በማድረግ ረገድ የተባበሯቸው ብቸኛ መሪ የብልጽግናዎች አለቃ አብይ አህመድ አሊ ናቸው። ኢሳያስ የመንን ሲወጉ አሊ አብድላ ሳላህ ተባብረው የሃኒሽን ዜጎች አልተዋጉላቸውም። ሱዳንን የወረሩት በአልበሽር ግብዣ አልነበረም። ራስ ዱሜራ ላይ ጦር ሲሰብቁ ዑመር ጊሌህ ድረስ አላሏቸውም። ባለፉት 34 ዓመታት ጎረቤትን መውረር የስልጣናቸው ውቃቢ ቢሆንም ሁሉም ጎረቤቶቻቸው ራሳቸውን ተከላክለዋል። ኢሳያስ ወረራ ፈጽመው እሳቸውን ያልተከላከለውም ሆነ የእሳቸውን ጦር ጋብዞ የራሱን ህዝብ የወጋው ባለታሪክ ጎረቤት ብልጽግናና ጠቅላይ ሚኒስትር አብይ ብቻ ሆነዋል ሲል ዛሬ ዜና ነገ ደግሞ ታሪክ ይመዘግበዋል። ፕሬዝዳንት ኢሳያስ አፈወርቂን የሚደግፉ ጥቂት የማይባሉ ኤርትራውያን ከመኖራቸው በተጨማሪ አምባገነን ማዋለድና ማላመድ የሚወደው የኢትዮጵያ ልሂቅም ከጎንደር እስከ አዲስ አበባ
ኢሱ እያለ ሲዘምርና ጦርነት ቀስቅሰህ ውለታዋልልን በማለት በኋላም የክፉ ቀን ባለውለታችን ነህ እያለ እኒህን ከ21ኛው ክፍለ ዘመን እስከ 21ኛው ክፍለ ዘመን የተሻገሩ እድሜ የጠገብ ጨቋኝ ሰው ለማወደስ ቃል ቸግሮት ታይቶ ነበር። በእርግጥም ለሳቸው እንኳን አምርረው የሚጠሉትና የሚንቁት የኢትዮጵያ ልሂቅ ዝማሬና ሙገሳ ይቅርና የአገራቸው ህዝብ ድጋፍና ተቃውሞም ብርቃቸው አይደለም። ለሳቸው አስተማማኙ ነገር የዘረጉት የጭቆናና የአፈና መዋቅር ከዚያም ጠመንጃቸው ነው። ምክንያቱም እሳቸው የሚወሩትና የሚጨቁኑት ህዝብ እንጂ የሚወዱት ህዝብ ኖሯቸው አያውቅም። የዛሬውን ቀንም የኤርትራ ነጻነት ቀን ሳይሆን የኢሳያስ አፈወርቂ ቀን ቢባል ይሻለዋል። ለምን የሚለውን እናፍታታው። የ79 ዓመቱ ፕሬዝዳንት በ21ኛው ክፍለ ዘመን ካሉ ፈላጭ ቆራጮች ዋነኛው ስለመሆናቸው ነቃሽ መቁጠር አያስፈልግም። አዛውንቱ ሰው በምስራቅ አፍሪካ በእድሜ የሚበልጣቸው መሪ የለም። የእሳቸውን ያህል ረጅም ጊዜ ስልጣን ላይ በመቆየት የሚወዳደር የአካባቢው መሪም የለም። እሳቸው አስመራም አዲሃሎም ከገቡ በኋላ ሱዳንና ጅቡቲ 2 ኬንያና ኢትዮጵያ ደግሞ 3 መሪዎችን አይተዋል። እሳቸው ከቤተ መንግስት ሳይወጡ ሶማሊያ ከፈረሰችበት ማንሰራራት ጀምራለች። ደቡብ ሱዳን አገር ሆና ወጣለች። የኢትዮጵያና የኤርትራ ህዝብ በእጥፍ አድጓል። በኢሳያስ የስልጣን ዘመን ፈቅ ያላለው ነገር የእሳቸው አገር ኢኮኖሚ፣ ዴሞክራሲና ባህሪ ብቻ ነው። ኤርትራ አገር ከሆነች በኋላ እንደተመኘችው ሲንጋፖርነት አልቀናትም። ይልቁንም አብይ አህመድ የተባሉ አምሳያቸው አጠገባቸው እስኪፈጠሩ ድረስ ከዓለም ብዙ ጋዜጠኞችን በማሰር አንደኛ፣ ብዙ ስደተኞችን በመላክ ከአፍሪካ ግንባር ቀደም፣ አንድ ፓርቲ ብቻ በመያዝና ኢሰባዊነትን በማስፋፋት ዋነኛ፣ 6 ሀገራትን በመውረር ቀዳሚ፣ ከሁሉም ጎረቤቶቿ ጋር ደም በመቃባት ወደር የሌላት፣ የጎረቤቶቿን ሀብት በመዝረፍና ሴት ደፋሪ ንብረት መዝባሪ ሰራዊት በማሰማራትም ቀዳሚ ሀገር ነች። አቶ ኢሳያስ የሚገዙትን ህዝብ ቁጥር አያውቁትም። የመንግስት በጀት ምን ያህል እንደሆነና ለምን እንደሚል አይታወቅም። የትምህርት ተቋማት ወደ ወታደራዊ ማሰልጠኛነት ተቀይረዋል። ባለፈው 34 ዓመት በኤርትራ አንድም ዩኒቨርሲቲ አልተገነባም። በኤርትራ አንድም ምክር ቤት የለም፣ ፓርላማ የለም። የህግደፍ አመራሮች ለስብሰባ ከተቀመጡ 24 ዓመታት ሆናቸው። የሚኒስትሮች ጉባኤ ተደርጎ አይታወቅም። የሃይማኖት ገደብ እንደተጣለ ነው። እንደ አውሮፓውያን አቆጣጠር በ1997 የተረቀቀው ህገ መንግስት አሁን መደርደሪያቸውም ላይ ስለመኖሩ የሚያውቁት ኢሳያስ ብቻ ናቸው። የብሉምበርግ ጸሐፊዎቹ ኒዛርና ሳሙኤል እንዳሉት የኤርትራ ፍትህና ዲሞክራሲ በኢሳያስ አፈወርቂ መዳፍ ላይ ከወደቀ 34 ግንቦቶች አለፉ። ታዋቂው የሊበራል ዲሞክራሲ ፕሮፌሰር ፍራንሲስ ፉኩያማ ከ7 ዓመታት በፊት ባሳተሙት መጽሐፍ ውስጥ እንዳስነበቡት እንደ አውሮፓውያን አቆጣጠር ከ1993 ወዲህ 110 የዓለም ሀገራት ቢያንስ ለአመል ያህል የምርጫ ፖለቲካ ማካሄድ ጀምረዋል። ሀገራቱ ዴሞክራሲ ለድርድር የማይቀርብ የፖለቲካ ህግ መሆኑን ቢያንስ ለአፋቸው ያህል ተቀብለዋል። ይህ ጊዜ እንግዲህ ኤርትራ ከኢትዮጵያ ተገንጥላ አገር ሆነች ከተባለበት ጊዜ ወዲህ ያለ ነው። ይሁን እንጂ እሷ አገር ከሆነች በኋላ 110 ሀገራት ዲሞክራሲን ሲቀበሉ፣ በኤርትራ ግን ዴሞክራሲ የሚለው ቃል የሚገኘው ህዝባዊ ግንባር ለዲሞክራሲና ለፍትህ ከሚለው የሻቢያ ስም ላይ ብቻ ነው። ከዚያ ይልቅ ኢሳያስና ሻቢያዎች ዲሞክራሲ ማለት አሜሪካ ለዓለም የጫነችው ክፉ መንፈስ ነው ብለው ያስባሉ። በሚያዚያ 1985 ዓ.ም ሀዳስ ኤርትራ ከተባለ ጋዜጣ ሌሎች የፖለቲካ ፓርቲዎች እንዲመሰረቱ ትፈቅዳላችሁን የሚል ጥያቄ የቀረበላቸው ኢሳያስ በ1979 የተካሄደው የድርጅታችን ጉባኤ መድብለ ፓርቲን እንድንፈቅድ ወስኗል። አሁንም ሐሳባችን አልተቀየረም። ህዝቡ የራሱን የፖለቲካ ፓርቲዎች እንዲመሰርት እየተባበርነው ነው ብለው ነበር። የሆነው ግን ተቃራኒው ነው። በኤርትራ ምድር የዲሞክራሲ ናፍቆትና ፈና ከጣሊያን ጊዜም የባሰ ሆኗል። አቶ ኢሳያስም ምርጫ የምታደርጉት መቼ ነው ሲባሉ ምርጫ ደግሞ ምንድነው እያሉ ጥያቄን በጥያቄ እየመለሱ ስልጣንን 2 ጠጉር አወጡበት። አፍሯቸው እስኪመለጥም ከረሙበት። አምበልብሊ 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 ባንዴራይ አምበልብሊ አምበልብሊ ኢሳያስና ሻቢያውያን የ30 ዓመት ጦርነታቸውን አጠናቀው አገር ከመሰረቱ በኋላ ደጋግመው ያሰሙት ፕሮፓጋንዳ ኤርትራን እንደ ሲንጋፖርና ስዊድን እናደርጋታለን የሚል ነበር። ይህ የኤርትራ መሪዎች ሐሳብ አገሪቱ በነጻ ገበያ ኢኮኖሚ ያደገችና በዲሞክራሲ የተመሰከረላት ትሆናለች የሚል እንደነበር አይዘነጋም። ይሁን እንጂ ጉዳዩ ድል ያሰከረው የአርበኝነት ፕሮፓጋንዳ እንጂ በውል የተጠናና መሰረት ያለው ዕቅድ እንዳልነበር በውጤቱ ታይቷል። ስዊድንን ሞዴል እናደርጋታለን ሲሉ የነበሩት ኢሳያስ አፍቶን ብላንዴት ከተባለ የስዊድን ጋዜጣ ጋር በ2003 ዓመተ ምህረት ከስዊድን ጋር ያለው ግንኙነት እንዴት ያለ ነው ተብለው ሲጠየቁ
አላውቅም ስለ ስዊድን በመጨነቅ ለምን ጊዜን አጠፋለሁ ሲሉ መልሰዋል። እናም ሲንጋፖርና ስዊድንን እያፈራረቀች ስትጠራ የኖረችው አገር የአፍሪካ ወራ ሆናለች። በአሁኑ ወቅትም ከ54 የአፍሪካ ሀገሮች በድህነትም በኢኮኖሚ ጠቅላላ ሀብትም በሁሉም መመዘኛ 52ኛዋ አገር ኤርትራ ነች። በምን አይነት የኢኮኖሚ ፍልስፍና አገራቸውን እየመሩ እንደሆነ ከዚሁ ከአፍቶን ብላንዴት ዘጋቢ ዶናልድ ቦስትሮም የተጠየቁት አቶ ኢሳያስ እንዲህ ያለው ስብስብ ነገር ውስጥ መግባት አያስፈልግም። ኢኮኖሚክስ ማለት ማምረት ማከፋፈልና በፍትሃዊነት መጠቀም ነው። ኢየሱስም መሐመድም ያሉት ይህንኑ ነው። እኔ ስለ ሌኒንም ሆነ ስለ ተንኮታኮተው የፋይናንሻል ኢኮኖሚ ማውራት አልፈልግም። ካፒታሊዝም ሶሻሊዝም እያልኩ ጊዜ ማጥፋት አያስፈልገኝም የሚል መልስ ነበር የሰጡት። በእውነቱ አቶ ኢሳያስ ሀገሬን ያለ አጀንዳና ርዕዮተ ዓለም ነው የምመራት ብለው ሲመልሱ ኤርትራዊቷ ሲንጋፖር ሆይ ከወዴት አለሽ ያስበላል። የኤርትራ መንግስትና ደጋፊዎቹ የነጻነት ቀን ብለው የሚሰይሙት በህዝበ ውሳኔ ከኢትዮጵያ የተገነጠሉበትን ሚያዝያ 27 1993 ሳይሆን በጠመንጃ አስመራን ያዙበትን ግንቦት 24 1991 ነው። ይህም ለዲሞክራሲያዊ ሀልዮት ካላቸው ቀናይነት ይልቅ በጠመንጃ አመጣነው ለሚሉት ስኬት ያላቸውን አዎንታዊ እይታ የሚጠቁም ነው ማለት ይቻላል። በኤርትራ ግፍ ሞልቶ መፍሰሱን ኤርትራዊም አገር ጥሎ መፍለሱን ቀጥሏል። የአቶ ኢሳያስ የጭካኔ በትር በኤርትራውያን ላይ ተመዞ አላበቃም። ሺዎች ያለቁበት እልፎች የተሰውለት የመገንጠል ትግል አሁንም አዲስ ጥያቄ አዋልዶ ኤርትራውያን በአገር መኖርና የአገር ባለቤት መሆን አልሆንላችሁ ብሏቸው የስደት መስመሮችን ሁሉ እንዲያቆራርጡ ምክንያት ሆኗል። ከተለያዩ የዓለም ክፍሎች ወደ አውሮፓ ተጉዘው ጥገኝነት ከጠየቁ ዜጎች ውስጥ 22 በመቶ የሚሆኑት ኤርትራውያን ናቸው። በእሳት የታጠረውን የኤርትራ ድንበር አልፎ ከሱዳን በረሃዎች ጊንጥና ባብ ተርፎ የሊቢያን ሐሩር ተሻግሮ አውሮፓ የሚገባ ዕድለኛ ኤርትራዊ የአገሩን ፓስፖርት አውጥቶ አያውቅም። የምዕራባውያን መዘባበቻ የሆኑት ኤርትራውያን ከብዙ መከራና ሞት አምልጠው አውሮፓ የገቡቱ ናቸው። ድንበር ላይ በአጋቾች የተገደሉት፣ ባህር ላይ ሰምጠው የቀሩት፣ በረሃ ላይ በጊንጥ ተነድፈው በእባብ ተነክሰው ለእናትና አባታቸው ትዝታ ለወንድም እህቶቻቸው ህልም ሆነው የቀሩት ብዙ ናቸው። ኢሳያስ የፈጠሩት ሀገር ሻቢያ የሰራት ኤርትራ ይቺ ነች። አህወይ ተተት አዝምር ነፃ ወጥተሻልና ባንዲራሽ ለብለብ ተብሎ የተዘፈነላት ኤርትራ የነጻነት ቀን የሚከበርባት ባህረ ነጋሽ ነጻነት የላትም። በኢትዮጵያ ቅኝ ተገዝተናል የሚሉ ተገንጣዮች የመሩት ትጥቅ ትግል አገር ቢመሰርትም ለዜጎቹ የሚሆን አገር ሳይገነባ አንድ ትውልድ ተሻገረ። ኤርትራውያን አገራቸውን ጥለው የሚሰደዱ በአገራቸው ለስራት የሚዳረጉ አለያም ለውትድርና የሚገደዱ ወይም በጭቆና ውስጥ የሚቀጥሉ ሆነው አረፉት። የሻቢያ መንግስት ኤርትራውያንን ከአገር ቤት ካሳደደ በኋላ በሄዱበትም አገር እንዳይኖሩ 2% የሚባል ግብር በርቀት ጥሎ ከሚኖሩበት አገርም ግብር ይቀበላቸዋል። ከምዕራቡ ዓለም መንግስታት ጋር ተጣልቶ በአገር ቤት ያለውን ዘመድ አዝማዳቸውን ለማዕቀብ ዳርጎባቸዋል። አሳዶም መሰደጃ ያሳጣቸው መንግስታቸው ሁሉንም ጎረቤቶች በወረራ አጥቅቶ ጎረቤትን ማሳጥቷቸዋል። ከጎረቤቶቹም አልፎ እስከ ኮንጎ ድረስ በመዝመት በሩቅ አገር ጦርነት ላይ ከአንድ ወገን ወግኖ ተዋግቷል። ሶማሊያ ገብቶ አልሸባብ የተሰኘውን የሽብር ቡድን ሲያስታጥቅ ተገኝቶ ለተደጋጋሚ ዓለም አቀፋዊ ውግዘትና ቅጣት ተዳርጓል። በጎረቤት ሀገራት የእርስ በርስ ጦርነት ሲከሰት ኤርትራውያንን አስገብቶ መማገድ የሚታወቅበት አመሉ ነው። የብልጽግናውን መንግስት አግዞ 1 ሚሊዮን ኢትዮጵያውያንን ያጨፋጨፈበት የ2 ዓመቱ የትግራይ ጦርነት ከዚህ ውስጥ የሚጠቀስ ይሆናል። በአሁኑ ወቅት በሱዳን በሚካሄደው ጦርነት 2 ብርጌድ ሰራዊት አስገብቶ የአልቡርሃንን ኃይሎች ደግፎ እየተዋጋ ነው። በየመን መጀመሪያ ኢራንን ደግፎ የሁቲ ታጣቂዎች ሰናን እንዲቆጣጠሩ ያደረገ ዘመቻ አግዞ ነበር። እንደገና በኋላ ላይ ደግሞ የተባበሩት አረብ ኤሚሬቶችና ሳዑዲ የተሻለ ሽቀላ ሲያቀርቡለት 400 እግረኛ ሰራዊት መድቦ ሁቲዎችን ከሰና ለማስወጣትና ኢራንን ለማባረር ተሰማራ። እንዲህ ያለ ጉርብትና ያለው የሻቢያ አገዛዝ ሰላምና ዲሞክራሲ በሚባሉ ዓለም አቀፍ የግንኙነት መሳሪያዎችና የዘመናዊ ፖለቲካ ግንኙነቶች እንደሚያምን ያሳየበት ጊዜ እምብዛም ነው። በወረራ በሄደባቸው ሀገራት በሙሉ ከተዋጊ ሰራዊት ጎን ለጎን ሴት ደፋሪ ብርጌዶችንና ዘራፊ ክፍለ ጦሮችን በማሰማራትም ይታወቃል። በየመን ወረራ ወቅት የሴቶችን ሂጃብ ሳይቀር አስወልቀው እንደዘረፉ የተጻፈላቸው የሻቢያ ወታደሮች በትግራይ ጦርነት ወቅት ደግሞ ከሹካ እስከ ፋብሪካ ከተሰጣ ልብስ እስከ ትላልቅ አውቶቡስ መዝረፋቸውን ህዝቡ
ደጋግሞ ሲናገረው እንደነበር አይዘነጋም። የሻቢያ መንግስት ጉርብትና በቀጥታ ወረራ ወይም በእርስ በርስ ጦርነት ውስጥ ከአንዱ ወግኖ ከመዋጋት በዘለለ የውክልና ጦርነት በመጠቀምም የሚታወቅ ነው። ከ10 ዓመታት በፊት የተባበሩት መንግስታት ያወጣው መረጃ እንደሚለው ሻቢያ የሁሉንም ጎረቤቶችን ታጣቂዎች ያሰለጥን የነበረ ሲሆን 11 የኢትዮጵያ ድርጅቶችን፣ 2 የጅቡቲ፣ 3 የሱዳንና 1 የየመን ድርጅት ያስታጥቅ ነበር። የኢትዮጵያ ታጣቂዎች ከግብጽ በሚያገኙት ገንዘብና መሳሪያ በፕሮፓጋንዳም በትጥቅም ሲያግዝ የነበረው የሻቢያ መንግስት በምስራቅ ሱዳን ይንቀሳቀሱ የነበሩ የጎሳ ታጣቂዎችን ደግሞ አስመራ የነበረውን የሱዳን ኤምባሲ የጦር ማከማቻቸው እንዲሆናቸው ፈቅዶላቸው ነበር። ከጎረቤቶቹ ጋር እንዲህ ያለ ግንኙነት የኖረው ሻቢያ በመንግስትነት ዘመኑ ጎረቤቶቹን በመውጋት በማዋጋትና በመዝረፍ ከመኖር በዘለለ እሱ ደግፎት ስልጣን የያዘ አንድም ታጣቂ ኃይል በምስራቅ አፍሪካ የለም። እስካሁን በ34 ዓመታት የመንግስትነት ዘመኑ ሻቢያ አስታጥቆ ባሰማራው ኃይል የተወገደ መንግስት ባይኖርም እንደ ብርሃኑ ነጋና ቀጀላ መርዳስ ያሉ ነጭ ለባሾቹ ግን ከብዙ ዓመታት በኋላ የስልጣን ድራጎት ሲጣልላቸው አይቷል። በሽሽት ከሀገራቸው ወጥተው የነጻነት ቀን የሚሉትን በዓል ነጻ ወጣን ባሉበት ቀን ለመደገስ የሚጣጣሩ ኤርትራውያን አገር ሳይኖራችሁ ስለ የትኛው ነጻነት ነው የምታወሩት ሲባሉ ማቀርቀራቸው አይቀርም። አስመራ የስመራ አስመራ የስመራ በላሒ አኽብከራ ዘይትፈቱ በኸራ አስመራ የዓዴ ናይ ህዝባ ዕምባባ። ይሄኛው የወጣቱ ኢሳያስ ዳንስ ነው። 1985 ዓ.ም ሁለተኛውን የነጻነት ቀን ሲያከብሩ የተውረገረጉበት ነው። ያኔው ኢሳያስ ከናፍሯቸው ነበሩ። ቀጥ ብለው ቆመው ከወጣቶች ጋር ተቃቅፈው ሲጨፍሩ ሽበትም ራሰ በረሃነትም አልጀመራቸውም። የአገራቸውን ነውር የሚሸፍኑበት ቀለም ባይኖርም የጸጉራቸውን ሹበት በቀለም ሸፍነው ከ30 ዓመታት በኋላ ሲደንሱ ያ የ1985 ጉልበት መቅኒውም እንደሌለ ተፈጥሮ ግን መደበቅ አልቻለም። በእድሜያቸው አመሻሽ ላይ ቢሆኑም በሕይወት እያሉ ስልጣን ያስረክባሉ ተብለው የማይጠበቁት ኢሳያስ እጣፈንታቸው እንደ ሌሎች አፍሪካውያን አቻዎቻቸው ስደት፣ ከርቸሌ አለያም ሞት ላለመሆኑ መተማመኛ የለም። ሳልቀደም ልቅደም ያሉ የሚመስሉት ፕሬዝዳንቱ ልጃቸውን አብርሃምን ኢሳያስን ለማንገስ የሚያስችላቸውን ስራ እየሰሩ እንደሆነ እየተነገረ ነው። የአየር ኃይል ባልደረባ ሆኖ የሚሰራው ልጃቸው በሱ የእድሜያቸው ውስጥ የሚገኙ ኤርትራውያንን በቢሮክራሲውና ሰራዊቱ ውስጥ እንዲያዋቅሩ እያደረጉ ስለመሆናቸውም እየተነገረ ነው። በኢኳቶሪያል ጊኒ እንደተደረገው በቻድም እንደሆነው ሁሉ በኤርትራም የወዲ አፎ ምስርወ መንግስት እየተመሰረተ መሆኑን የሚጠቁሙ ፍንጮች እየወጡ ናቸው። ይህ ስርወ መንግስት ስር ሳይሰድ እንዲቀጭ የሚያደርግ ደፋር በኤርትራ ምድር አለ ወይ የሚለው መሰረታዊ ጥያቄ ነው። በእርግጥም የቤናሊን ጡንቻ ያዛለ የሙባረክን መንግስት የጣለ የጋዳፊን ሞገስ ያደቀቀ አብዮት በኤርትራ ሊከሰት የሚችለው በየትኛው ወገን ነው የሚለው ቀልብ ሳቢ ነው። የኤርትራው መንግስት በአሁኑ ወቅት አንድ የሚረባ ጎረቤት የለውም። ፕሬዝዳንት ኢሳያስ እኔ የምልህን እየሰማህ ምራ ብለው ከአብይ አህመድ ጋር ለጦርነት ግንባር ፈጥረው የጦር ወንጀል በጋራ ፈጽመው ካረጋገጡ በኋላ ተቃቅረዋል። ከጅቡቲ ጋር የተፈታ ችግር የላቸውም። በአገር ውስጥ ለዜጎቹ የጎንጋት በውጪ ለጎረቤቶቹ ራስ መታት የሆነው የሻቢያ መንግስት ኤርትራን ገንጥሎ መግዛት የጀመረበት 34ኛ ዓመትም እንዲህ ካሉ እውነቶች ጋር ታስቦ የሚውል ነው። ከአፍሪካ አውራምባ ገነኖች አንዱ የሆኑትን ኢሳያስ አፈወርቂ ስልጣን የያዙበትን 34ኛ ዓመት ማዕከል ያደረገው ሳምንታዊ የአምባገነኖች መዘክራችን በዚሁ ተጠናቋል። መልካሙን ሁሉ መመኘት እንሰናበታለን።